ሰላም ጤና ይስጥልን ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ኪ ቻሌንጅስ ኢን ማክሮ ኢኮኖሚክስ የሚለው ነው። እንደምታስታውሱት በሌሰን 1 ስለ ኮንሴፕትስ ኦፍ ማክሮ ኢኮኖሚክስ ኤንድ ስለ ሜጀር ኮንሰርንስ ኦፍ ማክሮ ኢኮኖሚክስ አይተናል። እሱን ካየን ደግሞ ሜጀር ኮንሰርኖቹ ምንድናቸው፣ ሴንትራል ፎከሱ ሴንትራል ኮንሴፕት ኦፍ ማክሮ ኢኮኖሚክስ ምንድናቸው የሚለውን ካየን በኋላ ሁለተኛው የማክሮ ኢኮኖሚክ ኢሹ ሊሆን የሚችለው ኪ ቻሌንጅስ ኢን ማክሮ ኢኮኖሚክስ የሚሉት ናቸው ማለት ነው። የማክሮ ኢኮኖሚክስ ኪ ቻሌንጅስ የሚባሉት ኢኮኖሚክ ግሮዝ፣ ኢንፍሌሽን፣ አንኤምፕሎይመንት፣ በጀት ዲፊሲት ኤንድ ትሬድ ባላንስ ናቸው። እንግዲህ እነዚህን አንድ ባንድ እናያለን። በዛሬው ሌሰናችን ኢኮኖሚክ ግሮዝ እና ኢንፍሌሽን የሚሉት እናያለን። ቀሪዎቹን ሶስቱን ደግሞ በሌላ ክላስ እናያለን ማለት ነው። የኮንዞም ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ የደወል ምልክቱን በመጫን በየቀኑ የመለቃቸውን ቪዲዮዎች ተከታተሉ ዘንድ የአክብሮት መልእክቴ ነው። እንግዲህ ኪ ቻሌንጅስ ኢን ማክሮ ኢኮኖሚክስ የሚሉትን ስናይ እንዳልኳችሁ ኢኮኖሚክ ግሮዝ፣ ኢንፍሌሽን፣ አንኤምፕሎይመንት፣ ቢዝነስ ሳይክል እና ትሬድ ባላንስ ናቸው። ነገር ግን ዋንስ ማክሮ ኢኮኖሚክ ቬሪየብልስ ኤንድ ዜር ሜዠርመንትስ አር አንደርስቱድ ማክሮ ኢኮኖሚክ ቬሪየብሎች ምንድን ናቸው፣ እንዴት ይለካሉ የሚለውን ካወቅን በኋላ ኔክስት ስቴፓችን ምንድን ነው? ማክሮ ኢኮኖሚክ ቻሌንጆችን ኤክስፕሎር ማድረግ ነው። the next step is to explore key macroeconomic challenges. key macroeconomic challenge የሚባሉት ቅድም የዘረዘርኳቸው ናቸው። ኢኮኖሚክ ግሮዝ፣ ኢንፍሌሽን፣ አንኤምፕሎይመንት፣ ቢዝነስ ሳይክል እና ትሬድ ባላንስ ናቸው። ኢኮኖሚክ ግሮዝ እና ኢንፍሌሽን ዛሬ እናያለን። አንኤምፕሎይመንት፣ ቢዝነስ ሳይክል እና ትሬድ ባላንስን በሚቀጥለው ሌሰን እናያለን ማለት ነው። የመጀመሪያው እንግዲህ ማክሮ ኢኮኖሚክ ቻሌንጅ ኢኮኖሚክ ግሮዝ ነው። ኢኮኖሚክ ግሮዝ ሪፈርስ ቱ አን ኢንክሪዝ ኢን ዘ ፕሮዳክቲቭ ካፓሲቲ ኦፍ አን ኢኮኖሚ ኦቨር ታይም። የአንድ ኢኮኖሚ ፕሮዳክቲቭ ካፓሲቲ የማምረት አቅም በጊዜ ሂደት ሲጨምር ምን ይባላል? ኢኮኖሚክ ግሮዝ ይባላል። የኢኮኖሚ እድገት ይባላል። ኢኮኖሚክ ግሮዝ ኢናብልስ ሃየር ናሽናል ኤንድ ኢንዲቪዥዋል ኢንካም። የኢኮኖሚ እድገት ምን ያስችላል? ከፍተኛ የሆነ ሀገራዊና ግለሰባዊ ኢንካም ገቢ እንዲኖረን ያደርጋል ማለት። ሌላው ኢምፕሩቭድ ስታንዳርድ ኦፍ ሊቪንግ፣ የአኗኗር ዘያችን የኑሮ ዘይቤያችን እንዲሻሻል ኢምፕሩቭድ እንዲሆን ያስችላል ማለት ነው። ሌላው ኢንሃንስድ አክሰስ ቱ ኤዱኬሽን፣ ሄልዝ ኬር ኤንድ ቤዚክ ኒድስ። ኢኮኖሚክ ግሮዝ የተሻሻለ የትምህርት፣ የጤና እንዲሁም የመሰረታዊ ፍላጎት እንድናገኝ ያስችላል ማለት ነው። ግሮዝ ኢዝ ኦፍን አሶሲየትድ ዊዝ ራይዚንግ ጂዲፒ ፐር ካፒታ። ግሮዝ እድገት ከምን ጋር የተያዘ ነው? ከነፍስ ወከፍ ገቢ ጋር የተያዘ ነው። ከጂዲፒ ፐር ካፒታ ጋር የተያዘ ነው። ሊዲንግ ቱ ቤተር ሄልዝ፣ ሎንገር ላይፍ ኤክስፔክታንሲ ኤንድ ሞር ኤዱኬሽናል ኦፖርቹኒቲ። ጂዲፒ ፐር ካፒታል ደግሞ የነፍስ ወከፍ ገቢ ደግሞ ከምን ጋር የተያዘ ነው ወይም ወደ ምን ያመራል? የተሻሻለ ቤተር የሆነ የጤና ስርዓት እንዲኖር፣ በምድር ላይ የመቆየት የእድሜ ጣራችን ላይፍ ኤክስፔክታንሳችን ከፍተኛ እንዲሁም የተሻሻለ የትምህርት ኦፖርቹኒቲ የትምህርት እድል እንድናገኝ ያስችላል ማለት ነው። ኢኮኖሚክ ግሮዝ ማለት ይሄ ማለት ከሆነ ኢኮኖሚክ ግሮዝ ሬት ማለት ምን ማለት ነው የሚለውን ስናይ ደግሞ ኢኮኖሚክ ግሮዝ ሬት ኢዝ ዘ ሬት አት ዊች a country's real GDP increases over a specific period of time. ኢኮኖሚክ ግሮዝ ማለት ነው የሀገራት ግሮስ ጠቅላላ ሀገራዊ ምርት በጊዜ በተወሰነ ጊዜ የጨመረበት መጠን ምጣኔ ምን ይባላል? ኢኮኖሚክ ግሮዝ ሬት ይባላል። the rate at which a country's GDP increase over a specific period. this economic growth rate is not constant. economic growth rate ምን አይደለም? ኮንስታንት አይደለም። it may be expand or shrink. ሊጨምር ሊሰፋ ይችላል ወይንም ደግሞ ሊቀንስ ይችላል depending on economic conditions. Depending on several economic conditions, economic growth rate of a country may expand or shrink. A higher growth rate is desirable and can be achieved by, እንግዲህ higher growth rate ትልቅ የሆነ የኢኮኖሚ እድገት ምንድነው? desirable ነው፣ ተፈላጊ ነው። achieved የሚሆነው ደግሞ increasing the quantity of productivity of factor of production. ኢኮኖሚ ሃየር የሆነ ግሮዝ ሬት አቺቭድ የሚሆነው የፋክተር ኦፍ ፕሮዳክሽን ማለትም የላንድ ሌበር የካፒታልን ኳንቲቲ እና ፕሮዳክቲቪቲ ምርታማነትና መጠን በመጨመር ነው። ሌላው ደግሞ ሃየር ግሮዝ ሬት አቺቭ የሚሆነው ኢምፕሩቪንግ
ኢንስቲቱሽናል ሰፖርት ምን ሲሆኑ ሲሻሻሉ ነው። እነዚህ ኢንስቲቱሽናል ሰፖርት ምን ሊሆን ይችላሉ? ሩል ኦፍ ሎ ሊሆን ይችላል፣ የህግ የበላይነት ሊሆን ይችላል፣ ፕሮቴክሽን ኦፍ ፕሮፐርቲ ኤንድ ኮንትራክት ራይት የግለሰብ መብት የግለሰብ ንብረት የማፍራት መብት ሲጠበቅ፣ እንደገና ደግሞ ኤፊሽንት ፈንክሽኒንግ ኦፍ ማርኬቱ ኤፊሽንት ፈንክሽን ሲያደርግ ሊሆን ይችላል ማለት ነው። ስለዚህ ሃየር ግሮዝ ሬት በእነዚህ ነገሮች ምን ሊሆን ይችላል? አቺቭድ ሊሆን ይችላል ማለት ነው። ይህን ካየን ሃው ኢኮኖሚክ ግሮዝ ሪፍሌክትስ ኢኮኖሚክ ፐርፎርማንስ ኢኮኖሚክ ግሮዝ የኢኮኖሚ እድገት የአንድን ሀገር ኢኮኖሚክ ፐርፎርማንስ እንዴት ነው ሪፍሌክት ሊያደርግ የሚችለው ሊያሳይ የሚችለው ስናይ ኢኮኖሚክ ፐርፎርማንስ ኢዝ ኮመንሊ ሜዠርድ ስሩ ኢኮኖሚክ ፐርፎርማንስ የሚለካው በምንድን ነው? ቫልዩ ኦፍ ኢንካም ነው። ቫልዩ ኦፍ ኤክስፔንዲቸር እና ቫልዩ ኦፍ አውትፑት ነው። ኢኮኖሚክ ፐርፎርማንስ ኦፍ አን ኢኮኖሚ የሚለካው በእነዚህ ሶስት ነገሮች ነው። ዘስ አር ኦፍን ኤክስፕረስድ ኢን ሞኔታሪ ተርምስ ቫልዩ ኦፍ ኢንካም፣ ቫልዩ ኦፍ ኤክስፔንዲቸር እና ቫልዩ ኦፍ አውትፑት ደግሞ ብዙ ጊዜ ኤክስፕረስድ የሚሆኑ በምንድን ነው? በሞኔታሪ ተርምስ ነው። which can be affected by inflation and price change እነዚህ ነገሮች ደግሞ ሞኔታሪ ቫልዩ ሜዠር ከተደረጉ ሞኔታሪ ቫልዩ ደግሞ በኢንፍሌሽን እና ፕራይስ ቼንጅ አፌክት ይሆናል ማለት ነው። ሊሚቴሽን ኦፍ ናሽናል ኢንካም ሜዠር ስናይ ደግሞ two major limitations in using national income to measure economic growth እንግዲህ ኢኮኖሚክ ግሮዝ የሚለካው በምንድን ነው ብለናል? በጂዲፒ ፐር ካፒታል እና በጂዲፒ ነው ብለናል። ሶ ናሽናል ኢንካምን ኢኮኖሚክ ግሮዝን በናሽናል ኢንካም በመጠቀም ሜዠር ማድረጋችን ሁለት ሜጀር ሊሚቴሽኖች አሉት። አንደኛው ኢንፍሉዌንስ ኦፍ ኢንፍሌሽን ነው፣ የዋጋ ግሽበት ተጽዕኖ ነው። ናሽናል ኢንካም ኢዝ ኤክስፕረስድ ኢን ቫልዩ ተርምስ ናሽናል ኢንካም በምንድን ነው ኤክስፕረስድ የሚደረግ? በቫልዩ ተርምስ ነው። ዊች ቼንጅ ዊዝ ፕራይስ ሌቭል ቫልዩ ተርም ከሆነ ደግሞ በፕራይስ ሌቭል ቼንጅ ይደረጋል። ሁለተኛው a country may appear to grow simply due to inflation ዳታዎች በኢንፍሌሽን ምክንያት አገሪቱ እያደገች ነው የሚል ስታቲስቲክስ ሊያሳዩ ይችላሉ። even if output volume remains unchanged ምንም እንኳን output volume unchanged ቢሆንም due to inflation a country may appear to grow ሊሆን ይችላል ማለት ነው። ሌላው population growth ነው። in some cases population grow faster than national income አንዳንድ ጊዜ የህዝብ እድገት ከአጠቃላይ ናሽናል ኢንካም ከገቢ ከአጠቃላይ ከሀገሪቱ ገቢ በላይ ሊጨምር ይችላል። this leads to decline in per capita income even if total income increases ምንም እንኳን total income ቢጨምርም population growth ስለጨመረ per capita income ሊሆን ይችላል ሊቀንስ ይችላል። ምክንያቱም per capita income እና GDP ሲካፈል total number of population ስለሆነ population grows faster than national income ከጨመረ ምንም እንኳን national income ቢጨምርም decline per capita income ሊያጋጥም ይችላል ማለት ነው። so limitation of national income measure are influence of inflation and population growth ናቸው ማለት ነው። ሁለቱ national income measureን በእነዚህ measurement መጠቀማችን እነዚህ በሁለቱ ምክንያት limitation ሊኖረው ይችላል ማለት ነው። እንግዲህ why measuring real income is difficult in developing countries የሚለውን ስናይ ደግሞ several factors contribute to underestimation of real GDP ለunderestimation of real GDP several factors አሉ። አንደኛው subsistence production ነው። many people in developing countries are subsistence farmers በታዳጊ ሀገር ያሉ ገበሬዎች አብዛኞቹ ምንድን ናቸው? subsistence ገበሬዎች ናቸው። they consume what they produce and output is often not reported in official account እነሱ ገበሬዎች subsistence farmers ናቸው። የሚመገቡት ኮንሱም የሚያደርጉት ምኑን ነው? ያመረቱትን ነው። ያመረቱት ደግሞ በኦፊሻል አካውንት ምን አይደረግም? ሪፖርት አይደረግም። ሌላው ኢንካም አንደር ሪፖርቲንግ ነው። ዋይድ ስፕሬድ ቱ ፊር ኦፍ ታክሴሽን ኤንድ ኢንኤፊሽንት ታክስ ሲስተም ደግሞ የታክስ ፍራቻና ኢንኤፊሽንት ታክሴሽን ሲስተም ስላለ ኢንካም ምን ይደረጋል? አንደር ሪፖርት ይደረጋል። ሌላው ኤክስክሉዥን ኦፍ ኖን ሞኔታሪ ሴክተር ነው። ናሽናል ኢንካም አካውንትስ ኢግኖር non-monetized activities which are significant in less developing countries በless developing countries significant የሆኑት non-monetized activities ምን አይደረጉም? include አይደረጉም፣ ignore ይደረጋሉ ማለት ነው። ሌላው price distortion ነው። price structures are more distorted in developing countries making value measurement inaccurate price structure በdeveloping countries ምንድነው? distorted ነው። ስለዚህ measurement ምን ያደርገዋል? inaccurate ያደርገዋል ማለት ነው። ሌላው no environmental adjustment ነው። pollution and environmental degradation costs are not subtracted from gross national product calculate ስናደርግ pollution እና environmental degradation which are costs ምን አይሉም? አይቀነሱም።
ሌላው in contrast countries like Sweden and Netherlands deduct environmental costs to derive net gross national product ባደጉ ሀገራት እንደ ስዊድን ኔዘርላንድ ባሉ ሀገራት ግን gross national product ካልኩሌት ሲደረግ environmental cost ምን ይደረጋሉ ይቀነሳሉ ማለት ነው ስለዚህ several factors underestimation of real GDP የሚያደርጉት subsistence production income under reporting exclusion of non monetary sector price distortion and non environmental adjustment ናቸው ማለት ነው ሌላው real per capita income as alternative measure real per capita income እንደ alternative measure ይታያል ማለት ነው በጂዲፒ ምንድነው ዲፊሲት ሊሚቴሽኖችን አየን ሶ real per capita income as alternative measure ስናይ to address inflation and population issue ቀደም ብለናል ናሽናል ኢንካም በጂዲፒ መለካት ኢንፍሌሽን እና population growth affect አልበናል so to address inflation and population issue economists propose using real per capita income ኢኮኖሚስቶች ምን ይላሉ ምን ፕሮፖዝ ያደርጋሉ real per capita income ፕሮፖዝ ያደርጋሉ ፎርሙላው የreal per capita income total GDP over total population ነው it adjusts for both price level changes and population growth real per capita income በprice level change እና በpopulation growth ምን ይደረጋል adjust ይደረጋል service an indicator of average standard of living የaverage የሆነ አማካይ የሆነ standard of living ያናናር ዘ ምንድነው ኢንዲኬተር ነው ማለት ነው however this measure is not perfect and has its own limitation ይሄ real per capita income measurement ራሱ ፐርፌክት አይደለም የራሱ የሆነ ሊሚቴሽኖች አሉት ማለት ነው ሊሚቴሽን ኦፍ per capita income ስናይ ደግሞ per capita income is an average measure ምንድነው average measure ነው which hides inequality in income distribution በቃ በኢንካም ዲስትሪቢዩሽን ኢንኳሊቲ አያሳይም እኔንም አለሙድንም አበበንም ከበደንም ማስተርም ገመቹንም ደብረጽዮንም ምናንም በቃ እንደ አንድ ግለሰብ ቆጥሮ የነሱንም ሀብት ሰብስቦ ነው የሚያካፍለው ስለዚህ hides inequality in income distribution ምን ያደርጋል hide ያደርጋል ማለት ነው does not account for disparities across regions sectors or groups ምን ያደርግም disparities across ከክልል ከሴክተር ከግሩፕ ያለውን ልዩነት ኢንካም ልዩነት ምን ያደርግም አካውንት ያደርግም ዝም ብሎ እንደ ፖፑሌሽን ይቆጥራል ማለት ነው አንዱ ይሄ ነው ሁለተኛው ክሪቲሲዝሞች አሉት fails to reflect true development ምን ያደርግም ሪፍሌክት ያደርግም the same indicator per capita income is used for both growth and development which can be misleading ይሄው ኢንዲኬተር ያማት per capita income ለግሮዝም ለዴቨሎፕመንት መለኪያ ስናደርገው ይሆናል misleading ያደርጋል ማለት ነው there is no clear relationship between definition of development and its measurement using per capita income definition of development እና measurement of development using per capita income ምንድነው ሪሌሽንሺፕ የላቸውም ስለዚህ per capita income as alternative measure ያገለግላል ምክንያቱም price level change እና population growth adjustment ስላለው ይሻላል ነገር ግን የተሰው ሊሚቴሽን አሉት ሊሚቴሽኖቹ ምንድናቸው average measure ስለሆነ inequality hide ያደርጋል disparity across region አያሳየም ክሪቲሲዝሞች አሉበት ማለት ነው ይሄን ካየን moving towards broader measure of economic development ወደ broader measure of economic development ስናይ to address the shortcoming of per capita income economists and policy makers have developed alternative indexes of development per capita income shortcoming remove ለማድረግ ኢኮኖሚስቶችና ፖሊሲ ሜከሮች ምን ዴቨሎፕ አደረጉ ማለት ነው alternative index of development ፕሮዲዩስ አደረጉ ማለት ነው a good development measure should include ጥሩ የሆነ development measure ምን ማማካት አለበት income level የገቢ ደረጃ income distribution ስርጭቱን health outcome educational attainment and access to infrastructure እንግዲህ good development measure ከሆነ እነዚህን አምስት ነገሮች ማካተት አለበት income levelን income distributionን health outcomeን educational attainment እና access to infrastructure ማጠቃለል አለበት ማለት ነው ስለዚህ እነዚህን ያጠቃለለ human development index የሚባል measurement አለ human development index የሚባል measurement አለ this index measurement developed by the United Nations Development Program ይሄ human development index HDI በዩናይትድ ኔሽን ዴቨሎፕመንት ፕሮግራም ምን ሆነ ነው ዴቨሎፕ የተደረገ የበለጸገ ነው also known as ምን ይባላል quality of life index ይባላል quality of life index ይባላል እነን ሞታሪ measure of development ነው በገንዘብ አይደለም የሚለካው በኢንዴክስ ነው ስለዚህ human development index is እነን ሞታሪ measure of development
ኮምፖነንትስ ኦፍ ኤችዲአይ ስናይ የኤችዲአይ ኮምፖነንት ሶስት ናቸው ባይዘው ኤዱኬሽን ሄልዝ እና ስታንዳርድ ኦፍ ሊቪንግ ወይም ሊቪንግ ስታንዳርድ ናቸው። ኤዱኬሽን ምን ያጠቃልላል? ሊትሬሲ ሬት፣ ስኩል ኢንሮልመንት ሬት የመሳሰሉትን ያጠቃልላል። ሄልዝ ኢንዲኬተሮች ደግሞ ላይፍ ኤክስፔክታንሲ፣ ኢንፋንት ሞርታሊቲ ሬት፣ አንደር 5 ሞርታሊቲ ሬት፣ ቻይልድ ሞርታሊቲ ሬት የሚባሉትን ይጠቀማል። ላይፍ ስታንዳርድ ከሆነ ደግሞ አክሰስ ቱ ክሊን ዋተር የመሳሰሉትን ይጠቀማል። ምን ሁማን ዴቨሎፕመንት ኢንዴክስ። ስለዚህ የሁማን ዴቨሎፕመንት ኢንዴክስ የሚባለው ሞኔታሪ ሜዠር ኦፍ ዴቨሎፕመንት ነው። ሶ ብሮደር ሜዠር ነው ማለት ነው። ሶ እስካሁን ምን አየን? ሜጀር ቻሌንጅስ ኦፍ ማክሮ ኢኮኖሚክ ቫሪያብል ኢኮኖሚክ ግሮዝ የሚለውን አየን። ሁለተኛው ለማክሮ ኢኮኖሚክ ቻሌንጅ ኢንፍሌሽን ነው። ኢንፍሌሽን is a persistent and sustained increase in the general price level of goods and services in an economy over a period of time. ኢንፍሌሽን ማለት ነው persistent የሆነና sustained የሆነ ጠቅላላ ዋጋ increase in general price level of goods and services in an economy over a period of time. በአንድ ጊዜ በኢኮኖሚ ውስጥ over within time ከጊዜ ወደ ጊዜ persistent ቀጣይነት ያለው የዋጋ ጭማሪ በሸቀጦችና በአገልግሎት ላይ ምን ይባላል? ኢንፍሌሽን ይባላል። or simply a percentage rise in general price level over time. በቃ general price level over time persistent በሆነ ቀጣይነት ባለ ሁኔታ ሲጨምር ኢንፍሌሽን ይባላል። a single price rise ኢንፍሌሽን አይደለም። this results in a decrease in the purchasing power of money. ኢንፍሌሽን ምን ያመጣል? purchasing power of money ምን ያደርጋል? ይቀንሳል። which means each unit of currency buys for goods and services. እያንዳንዱ የምንይዘው ገንዘብ ትንሽ ጉድና ሰርቪስን ይገዛል ማለት ነው። a low and stable rate of inflation is considered beneficial. low እና stable rate of inflation ከሆነ ምንድነው? beneficiary ነው for economic growth ለኢኮኖሚክ ግሮዝ አስፈላጊ ጠቃሚ ነው። but uncontrolled inflation can be harmful. ነገር ግን uncontrolled inflation ከሆነ ምንድነው? ጎጅ ነው ማለት ነው። definition and the meaning of inflation ስናይ according to economists inflation is the rate at which the general level of price for goods and services is rising. በኢኮኖሚስቶች መሰረት ኢንፍሌሽን ምንድነው? የጀነራል ፕራይስ ሌቭል ኦፍ ጉድስ ኤንድ ሰርቪስስ መጨመር ነው። measured using statistical tool known as consumer price index. የዋጋ ግሽበት consumer price index በሚባል statistical tool ይደረጋል፣ measure ይደረጋል። it affects households, businesses and government planning. የዋጋ ግሽበት ሃውስሆልዶችን ቢዝነስ ኦነሮችንና የመንግስትን እቅድ ፕላን ምን ያደርጋል? አፌክት ያደርጋል፣ ያዛባል ማለት ነው። inflation is different from one time price increase. it refers to continuous and general price level rise. inflation ከአንድ ጊዜ ዋጋ ጭማሪ የተለያየ ነው። ኢንፍሌሽን የምንለው ምንድነው? ኮንቲኒየስ እና ጀነራል ፕራይስ ራይዝ ቀጣይነት ያለውና ሁሉም ጉዶችና ሰርቪሶች ዋጋቸው ሲጨምር ኢንፍሌሽን ይባላል ማለት ነው። እንግዲህ ከዚህ ኦፍ ኢንፍሌሽን ስናይ ደግሞ ኢንፍሌሽን ሜንሊ በሁለት ነገሮች ይመጣል። ዲማንድ ፑል ኢንፍሌሽን እና ኮስት ፑሽ ኢንፍሌሽን። ዲማንድ ፑል ኢንፍሌሽን የሚባለው when demand in the economy exceeds their productive capacity. በየኢኮኖሚ ውስጥ ያለው ዲማንድ ከፕሮዳክቲንግ ካፓሲቲያችን በላይ ሲሆን የሚፈጠር ኢንፍሌሽን ምን ይባላል? ዲማንድ ፑል ኢንፍሌሽን ወይም ዲማንድ ድራይቭን ኢንፍሌሽን ይባላል። ሌላው ኮስት ፑሽ ኢንፍሌሽን የሚባልም አለ። when the cost of production rise pushing up price. cost of production አንድን ሸቀጥ ለማምረት የምንጠቀማቸው ኮስት ኦፍ ፕሮዳክሽን ፋክተር ኦፍ ፕሮዳክሽን የሌበር የካፒታል የላንድ ዋጋ ሲጨምር ፋይናል አውትፑት በመጨመሩ ምክንያት የሚፈጠር ኢንፍሌሽን ይባላል፣ ኮስት ፑሽ ኢንፍሌሽን ይባላል። ሌላ ዘር ፋክተርስ ኮንትሪቢዩቲንግ አሉ። አዘር ኮንትሪቢዩቲንግ ፋክተርስ ፎር ኢንፍሌሽን ለምሳሌ ሰፕላይ ሾክ ሊሆን ይችላል፣ ሞኔታሪ ኤክስፓንሽን ሊሆን ይችላል። ምክንያቱም ምን ሰፕላይ ካለ ምን ሊፈጠር ይችላል? ኢንፍሌሽን ሊፈጠር ይችላል። ሌላው ከረንሲ ዲፕሪሲዬሽን ነው። ከረንሲ ዲፕሪሲዬት ሲደረግ ምን ይደረጋል? ኢምፖርትድ ኢንፍሌሽን ይመጣል። ዲስ ዛት አዘር ፋክተርስ አር ኦልሶ ኮንትሪቢዩቲንግ ፎር ኢንፍሌሽን ማለት ነው። ይሄን ካየን ኢንፍሌሽን ኤንድ ኮንሱመር ፕራይስ ኢንዴክስ የሚለውን ስናይ the most commonly used indicator to measure inflation is ምንድነው ብለናል? ኮንሱመር ፕራይስ ኢንዴክስ ብለናል። ኮንሱመር ፕራይስ ኢንዴክስ is based on a weighted basket of goods and services typically consumed by households. ኮንሱመር ፕራይስ ኢንዴክስ ደግሞ ማለት ነው weighted basket of goods እና services consumed by households ነው ማለት ነው። government uses consumer price index to determine inflation trends and adjust ኢኮኖሚክ ፖሊሲ። ገቨርንመንት ምን ያደርጋል? ኮንሱመር ፕራይስ ኢንዴክስን ይጠቀማል። ለምን? ኢንፍሌሽንን ዲተርማይን ለማድረግና ኢኮኖሚክ ፖሊሲን አጀስት ለማድረግ ማለት ነው።
አጀስት ለማድረግ ማለት ነው። ይህን ካየን የኮንሱመር ፕራይስ ኢንዴክስን እና የኢንፍሌሽን ሬትን ፎርሙላ ነኝ። የኮንሱመር ፕራይስ ኢንዴክስ እና የኢንፍሌሽን ሬት ፎርሙላ ስናይ ኮንሱመር ፕራይስ ኢንዴክስ ማለት ነው ዘ ከረንት ኮስት ኦፍ ባስኬት ዲቫይድ ባይ ዘ ቤዝ ይር ኮስት ኦፍ ባስኬት ነው። ኮንሱመር ፕራይስ ኢንዴክስ ማለት የዛሬው አሁን ያለንበት ኮስት ኦፍ ባስኬት ኦፍ ጉድስ ኤንድ ሰርቪስስ ዲቫይድ ባይ ዘ ቤዝ ይር ኮስት ኦፍ ባስኬት ነው። ይሄ ምንድነው? ኮንሱመር ፕራይስ ኢንዴክስ ነው። ኢንፍሌሽን ሬት ከሆነ ደግሞ ኮንሱመር ፕራይስ ኢንዴክስ ዲቫይድ ባይ ፓስት ዴት ኮንሱመር ፕራይስ ኢንዴክስ ያማት ቤዚሩ ማለት ነው ዲቫይድ ባይ ፓስት ዴት ኮንሱመር ፕራይስ ኢንዴክስ ታይምስ 100% which means consumer price index at time t minus consumer price index at t minus 1 divided by consumer price index at t minus 1 divided by 100%. ይሄ ምን ይባላል? ኢንፍሌሽን ሬት ይባላል። ሲፒአይ ምንድነው? ኮንሱመር ፕራይስ ኢንዴክስ ነው። ኮንሱመር ፕራይስ ኢንዴክስ ነው። ኤግዛምፕል እስኪ ኤግዛምፕል ኦፍ ሲፒአይ ካልኩሌሽን ሌትስ ኤ ኮንሱመር ባይዝ 50 gram of weight and 10 liters of oil annually. አንድ ኮንሱመር ምን ያደርጋል? በአመት 50 ኪሎ ግራም ስንዴና 10 ሊትር ዘይት ይጠቀማል እና በእያንዳንዱ አመት ያለው የስንዴ ፐር ኪግ እና ኦይል ፐር ሊትር ዋጋው ስንት እንደሆነ ተቀምጧል። 2000 ላይ ለምሳሌ ስንዴ በኪሎግራም 2 ብር ነበረ። 2001 3 ብር ሆነ። 2002 2 ሆነ፣ ቀነሰ። 2003 4 ሆነ። ዘይት ደግሞ 10 ብር ነበር 13 ሆነ 14 ሆነ 20 ሆነ። ይሄ ፕራይስ አለ ፕራይስ ፎር ኢች ጉድ ኢን ኤቭሪ ኢች ይር አለ ተቀምጧል ማለት ነው። ከዛ ኢንፍሌሽን ካልኩሌት ለማድረግ መጀመሪያ ምን እናደርጋለን? ኮስት ኦፍ ባስኬት ፎር ኢች ይር እናወጣለን። ኮስት ኦፍ ባስኬት ኢች ይር እናወጣለን። which ማለት ነው ዋጋው ሲባዛ የሚጠቀመው የስንዴ መጠን ሲደመር ዋጋው የዘይት ሲባዛ የሚጠቀመው የዘይት መጠን እናደርጋለን ማለት ነው። በ2000 ለምሳሌ ዋጋው ስንት ነበር? 2 ነበር። 50 ኪሎ ግራም ነው የሚጠቀመው፣ ኮንስታንት ነው። ስለዚህ 2 ሲባዛ 50 ሲደመር የዘይት 10 ዋጋ 10 ነበር ፕራይሱ፣ 10 ሲባዛ 10 ሊትር ስለሚጠቀም ማለት ነው 200 ይሆናል። ይሄ ቤዚር ፕራይስ ይባላል። በ2001 ዋጋው 3 ሆኖ 3 ሲባዛ 50 ሲደመር የዘይት ዋጋ 13 ሆኖ 13 ሲባዛ 10 280 ብር ይባላል። 2002 ላይ 2 ሲባዛ ወደ 2 ስለቀነሰ ሲባዛ 50 ሲደመር 14 ሲባዛ 10 240 ይሆናል። 2003 ላይ 4 ሲባዛ 50 ሲደመር 20 ሲባዛ 10 400 ይሆናል። ምክንያቱም የሚጠቀሙት ሊትር ኦፍ ኦይል እና ዌይት ኦፍ የኪሎግራም ኢን ዌይት ምንድነው ተመሳሳይ ስለሆነ ማለት ነው። ይሄን ካገኘን በኋላ ኮስት ኦፍ ኢች ባስኬት በእያንዳንዱ አመት አገኘን። አሁን ኮንሱመር ፕራይስ ኢንዴክሱን ካልኩሌት እናደርግ። ኮንሱመር ፕራይስ ኢንዴክስ እንዴት ነው የሚለካው ብለናል? ቤዚር ፕራይስ ዲቫይድ ባይ እቺ አሁን ያለንበት አመት ሲካፈል ለቤዚር ሲባዛ በመቶ ነው ብለናል። ስለዚህ 2000 ላይ ስናሰላ ተመሳሳይ ነው። ስለዚህ 100% ነው የሚሆነው። 200 ሲካፈል ለ200 ሲባዛ 100 ይሆናል። 2001 ላይ ከሆነስ ወደ 280 ጨምሯል። ስለዚህ 280 2001 ላይ ሆነን እየሰራን ያለ ነው። 280 ሲካፈል ቤዚሩ 200 ሲባዛ 140 ይሆናል። 2002 ላይስ 240 ሆኗል። ኮስት ኦፍ ባስኬቱ ማለት ነው። 240 ሲካፈል 200 ለቤዚሩ ሲባዛ 120 ይሆናል። 2003ም እንደዚሁ 400 እና 400 ሲካፈል ለ200 ሲባዛ 100 ኢኳል ቱ 200 ይሆናል። እስከ ምን አገኘ ማለት ነው? ኮንሱመር ፕራይስ ኢንዴክስን አገኘን ማለት ነው። ኮንሱመር ፕራይስ ኢንዴክስ አሁን ያለንበት አመት ሲካፈል ለቤዚሩ ሲባዛ 100 ስለሆነ ማለት ነው። ኢንፍሌሽን ሬትን ለማግኘት ደግሞ ምን ማለት? ኮንሱመር ፕራይስ ኢንዴክስ አት ታይም ቲ ሲቀነስ ኮንሱመር ፕራይስ ኢንዴክስ አት -1 ኦቨር ኮንሱመር ፕራይስ ኢንዴክስ አት -1 ሲባዛ 100% ነውና ለምሳሌ ከ2001 ከ2000 ወደ 2001 ያለውን ኢንፍሌሽን ሬት ስናይ ኮንሱመር ፕራይስ ኢንዴክስ ስንት ነው? 140 ነው። 2000 ላይ 100 ነው። ስለዚህ 140 ሲቀነስ 100 ሲካፈል ለ100 ሲባዛ 100% 40% ይሆናል። ከ2002 ወደ 2001 2002 ላይ ኮንሱመር ፕራይስ ኢንዴክስ ስንት ነው? 120 ነው። ስለዚህ 120 ሲቀነስ 140 ሲካፈል ለ140 ሲባዛ 100 ኔጌቲቭ 14.3 ያ ማለት ነው ዲፍሌሽን ማለት ነው። ዋጋ ቀንሷል ማለት ነው። 2003 ወደ 2004 ስናይ 2003 ላይ ኮንሱመር ፕራይስ ኢንዴክሱ 200 ነው። ስለዚህ 200 ሲቀነስ 120 ሲካፈል ለ100 ዲቫይድ ባይ 120 ሲባዛ 100 66.7% ነው። ከ2003 ወደ 2000 በ3 አመት ያለው ልዩነት ደግሞ ለመስራት በ2003 ስንት ነው?
200 ነው። ስለዚህ 200 ሲካፈል ለቤዚሩ ለ100 ሲካፈል ለ100 ሲቀነስ 100 ሲካፈል ለ100 100 ሲባዛ 100 100% ይሆናል ማለት ነው። ስለዚህ ሲምፕሊ ኮንሱመር ፕራይስ ኢንዴክስ ኢን 2022 ስንት ነው ማለት ነው? 130 ነው። ኮንሱመር ፕራይስ ኢንዴክስ ኢን 2021 110 ነው። 110 ነው። ሬት ኦፍ ኢንፍሌሽን ስንት ሆነ ማለት ነው? ከ2022 ወደ 2021 130 ሲቀነስ 100 ሲካፈል 130 ሲቀነስ 110 ሲካፈል 110 ሲባዛ 100% 18%። ኢንተርፕሬቴሽኑ ምንድነው ማለት ነው? ፕራይስ ሮዝስ ባይ 18.18% ኦቨር ዘ ዋን ፔሪድ ማለት ነው። ለምሳሌ አሁን ከ2001 ወደ 2002 ስንሄድ በምን ጨምሯል ብለናል? በኔጌቲቭ 14.3። ስለዚህ ዋጋው በ14.3% ቀንሷል ማለት ነው። ከ2002 ወደ 2003 ስንሄድስ 66.67 ሆኗል። ዋጋው በ66.7% ጨምሯል ማለት ነው። ስለዚህ እንደዚህ አይነት ነገር ተሰጥቶን ኮንሱመር ፕራይስ ኢንዴክሱን ፈልጉ፣ ሬት ኦፍ ኢንፍሌሽኑን ፈልጉ ብንባል ማግኘት እንችላለን ማለት ነው። ይህን ካየን ታይፕስ ኦፍ ኢንፍሌሽን የሚለውን ስናይ ኢንፍሌሽን ክሪፒንግ ኢንፍሌሽን የሚባል አለ። ፕራይስ ራይዝ ስሎሊ ኤንድ ፕሪዲክቲቭሊ ታይፒካሊ ከ3% በታች በአመት ሲጨምር ክሪፒንግ ኢንፍሌሽን ይባላል። ሌላ ወርኪንግ ኢንፍሌሽን ነው። ሞዴሬት ኢንፍሌሽን ኦፍ 3 to 10% ሜይ ቢግን ቱ ኢምፓክት ኮንሰምፕሽን። ወርኪንግ ኢንፍሌሽን የሚባለው ደግሞ በአመት ከ3 እስከ 10% ሲጨምር ነው። ጋሎፒንግ ኢንፍሌሽን የሚባል አለ። ሃይ ኢንፍሌሽን ዩዥዋሊ ግሬተር ዛን 10% ፐር ይር በአመት ከ10% በላይ ሲጨምር ዋጋ ምን ይባላል? ጋሎፒንግ ኢንፍሌሽን ይባላል። ማኔጅ ለማድረግም ዲፊካልት አስቸጋሪ ነው። ሌላው ሃይፐር ኢንፍሌሽን ነው። ኢንፍሌሽን ኤክሲድስ 50% ፐር መንዝ ዲስትሮይስ ከረንሲ ቫልዩ። ኢንፍሌሽን በወር ከ50% በላይ ሲሆን ሃይፐር ኢንፍሌሽን ይባላል። የከረንሲ ቫልዩ ምን ያደርጋል? ዲስትሮይ ይባላል። ለምሳሌ ዚምባብዌ 2008 ያጋጠማት ናት። ዲግሪስ ኦፍ ኢንፍሌሽን ስናይ ሚልድ ኢንፍሌሽን የሚባል ኢንካሬጅ ስፔንዲንግ ኤንድ ኢንቨስትመንት እና ስፔንዲንግ ኢንካሬጅ የሚያደርግ ዲግሪ ኦፍ ኢንፍሌሽን ሚልድ ኢንፍሌሽን ይባላል። ማኔጀብል ነው። ሌላው ሞዴሬት ኢንፍሌሽን ነው። ካን ስትሬን ፊክስድ ኢንካም ኤንድ ሴቪንግ። ፊክስድ ኢንካም እና ሴቪንግ ያላቸው ምን ያደርጋል? ስትሬን ያደርጋል። ሃይ ኢንፍሌሽን የሚባለው ሮድ ፐርቼዚንግ ፓወር ራፒድሊ ሃርምስ ኢኮኖሚክ ፕላኒንግ። ሃይ ኢንፍሌሽን ከሆነ ደግሞ ፐርቼዚንግ ፓወር ሮድ በማድረግ ኢኮኖሚክ ፕላኒንግን ሃርም ያደርጋል። ሃይፐር ኢንፍሌሽን ከሆነ ደግሞ ሪዛልት ኢን ሶሻል አንሬስት ኮላፕስ ኦፍ ሞኔታሪ ሲስተም ምን ያደርጋል? ኮላፕስ ያደርጋል ማለት ነው። እንግዲህ ይህን ካየን እስኪ ስለ ኮንክሉዥን አባውት ኢንፍሌሽን ያወራነው ነገር ኮንክሉዥን እናድርገው። ታይፕ ኦፍ ኢንፍሌሽን ባይ ኬዝ ምን ቀደም እንዳየነው ዲማንድ ፑል እና ኮስት ፑሽ ነው ብለናል። ዲማንድ ፑል ኢንፍሌሽን ኦከርስ when አግሪጌት ዲማንድ ኤክሲድስ አግሪጌት ሰፕላይ። ዲማንድ ፑል ኢንፍሌሽን አግሪጌት ዲማንድ ከአግሪጌት ሰፕላይ ሲበልጥ ሀፕን የሚያደርግ ነው። ኮስት ፑል ኢንፍሌሽን ከሆነስ ኬዝድ ባይ ራይዚንግ ፕሮዳክሽን ኮስት። የፕሮዳክሽን ኮስት ራይዝ በማድረግ ለምሳሌ ዌጅስ ሮ ማቴሪያልስ በመጨመራቸው ምክንያት ማለት ነው። እና ደግሞ ሌላው አዘር ኬዝስ ኢንፍሌሽን የሚባሉት አዘር ኬዝ ኦፍ ኢንፍሌሽን ዌጅ ኢንዱስድ ኢንፍሌሽን የሚባል አለ። ዲው ቱ ራይዚንግ ሌበር ኮስት በመጨመር ምክንያት የሚመጣ ፕሮፊት ኢንዱስድ ኢንፍሌሽን when firms increase price to raise profit margin። ፈርሞች ፕሮፊት ማርጂናቸውን ለመጨመር ፕራይስ ኢንክሪስ ያደርገው የሚመጣ። ስካርሲቲ ኢንዱስድ ኢንፍሌሽን due to shortage of ከጉድ ሾርቴጅ ሲኖር የሚመጣ። ዲፊሲት ኢንዱስድ ኢንፍሌሽን where government finance budget deficit by creating money ክሬት በማድረግ ገቨርንመንት ዲፊሲቱን ፋይናንስ ሲያደርግ። ሌላው ከረንሲ ኢንዱስድ ኢንፍሌሽን በከረንሲ ዲፕሪሲዬሽን የሚመጣ። ክሬዲት ኢንዱስድ ኢንፍሌሽን ኤክሰስ ክሬዲት ኤክስፓንሽን ሲኖር የሚመጣ። ፎሬን ትሬድ ኢንዱስድ ኢንፍሌሽን ፍሮም ራይዚንግ ኢምፖርት ፕራይስ ኦፍ ትሬድ ኢምባላንስ ላይ የሚመጣ። እነዚህ አዘር ኬዝ ናቸው። መኒ ሰፕላይ እና ኢንፍሌሽን ስናይ ደግሞ ኢንፍሌሽን ኢዝ ስትሮንግሊ ሊንክድ ቱ ሃው መኒ ኢዝ ሰፕላይድ ኤንድ ዲማንድድ ኢን ዘ ኢኮኖሚ። ኢንፍሌሽን መኒ በኢኮኖሚው እንደ ዲማንድ እና ሰፕላይድ የሚሆነው ጋር ምን አለው ኢንተርሊንኬጅ አለው ማለት ነው። where government print money to finance spending it increases the money supply and reduce the value of money። government money supply ለመጨመር ፕሪንት መኒ ሲያደርግ ምን ይሆናል ማለት ነው? የቫልዩ ኦፍ መኒ ይቀንሳል። this act of printing money for revenue is called ሲኖሬጅ ይባላል። it acts like inflation tax ይባላል። as price rises the real purchasing power of money held by the public decline ያደርጋል። ይሄ ምን ይባላል? ኢንፍሌሽን ታክስ ይባላል። በደንብ ወደፊት እናየዋለን። ሌላው ሃይፐር ኢንፍሌሽን ኤንድ ዘ ኢምፓክት ኦፍ ዋር ኦን ኢንፍሌሽን የሚለውን ስናይ ደግሞ ሃይፐር ኢንፍሌሽን ማቀደም እንዳየነው ኤክስትሪም ኢንፍሌሽን ነው። ኢንፍሌሽን ሬቱ
per month ከ50% በላይ ሲሆን ነው ሃይፐር ኢንፍሌሽን የሚባለው። ሂስቶሪካል ኤግዛምፕል ሃንጋሪ በ1946 መንዝሊ ኢንፍሌሽኑ 41.9 ኳድሪሊየን % ነበር። የሚገርም ነው። በ15.3 ፓወር ይጨምር ነበር፣ ዳብል ይደረግ ነበር። ዚምባብዌ ደግሞ ከ2007 ወደ 2009 እስከ 2009 ፕራይስ ዳብል ዴይሊ በየቀኑ ፕራይስ ዳብል ያደርግ ነበር። ኢንትሮዱስ 100 ትሪሊየን ኖት ባይዘ ዚምባብዌ 100 ትሪሊየን ኖት አላት። ሪዛልት ዚምባብዌ አባንደን ኢትስ ከረንሲ ኤንድ አዶፕትድ ዘ ዩኤስ ዶላር ኢን 2008። ዋር ኤንድ ኢንፍሌሽን ስናይ ደግሞ war are often associated with high inflation due to massive government spending needs, weapons, manpower, logistics. ይሄ ግልጽ ነው። government often print money instead of raising taxes and issue debt. government ምን ያደርጋል ማለት ነው? print money ያደርጋል። additional factors of fall inflation, foreign export revenue, tax evasion and political instability leads to large budget deficit. When investors lose confidence in a government ability to repay debt, they refuse to buy bond. Government then result printing money leads to worsening inflation. So እነዚህ ነገሮች አሉ። ይሄን አንብባችሁ መረዳት ትችላላችሁ።